መላኩን የላከ ከአምላካቸው በቀር ማንም የለም። ትንቢተ ዳንኤል ምዕራፍ 3 ቁጥር 28። ናቡከደነጾር የተባለ ንጉሥ አናንያ፣ አዛርያ፣ ሚሳኤልን አስጠርቶ ለጣዖት ስገዱ፣ ለጣዖት የተሰዋውን ብሉ፣ ይህን የማታደርጉ ከሆነ እሳቱ ይነዳል፣ ወደ ነደደው እሳት ትጣላላችሁ፣ እናንተም አመድ ትሆናላችሁ አለና በፊቱ አስቀርቦ አናንያ፣ አዛርያ፣ ሚሳኤልን አስፈራራቸው። እነሱም ንሕነ ኢንሰግድ ለአማልክቲከ ርኩሳን፣ እኛ ለእግዚአብሔር እንጂ ለጣዖት አንሰግድም፣ ሀሎ አምላክነ፣ አምላካችን በሰማይ አለ፣ ሀሎ ንጉሥነ፣ ንጉሳችን በሰማይ አለ ብለው ወደ እሳቱ ቢገቡ እሳቱ ውሃ ሆነላቸው። ናቡከደነጾርም እነሆ መላኩን የላከ እነሆ መላኩን የላከ ከአምላካቸው በቀር ማንም የለም አለ። መላኩን የላከ ከአምላካቸው በቀር ማንም የለም አለና የነሱ አምላክ የእኛም አምላክ ነው ብሎ አዋጅን በአዋጅ ገለበጠው። አዎ እነሆ የክርስቲያኖች አምላክ የእኛም አምላክ ነው ብሎ አሳወጀ ይለናል። ቂርቆስና ኢየሉጣ ናቡከደነጾር ሦስቱን ወጣቶች ወደ እሳት እንደወረወራቸውና እግዚአብሔር እንዳዳናቸው ለእስክንድሮስ የሚባል ከሃዲ ንጉሥ እነሆ ለጣዖት ስገዱ ቢላቸው ሕፃኑ ለጣዖት አንሰግድም፣ አሻንጉሊት ነው፣ የእኛ አምላክ እግዚአብሔር አለ ብሎ ቢናገረው ተናዶ ተበሳይቶ እሳት አስነድዶ በርሚል አስጥዶ ውሃውን አስፈልጦ ወደ ውሃው ሊወረውራቸው ሊያስገባቸው ሲጓዙ እናቱ ኢየሉጣ ብትደነግጥ ዘአድኃኖሙ ለአናንያ አዛርያ ወሚሳኤል ውእቱ ያድነን፣ አናንያ አዛርያ ሚሳኤልን ያዳነ እግዚአብሔር ያድነናል ብሎ እናቱን አጽናናት ይለናል። እነርሱም ወደ ፈላ ውሃ ሲገቡ ውሃው እንደ ቀዝቃዛ እንደ ጧት ውሃ ሆነላቸው። ይትባረክ እግዚአብሔር አምላከ እስራኤል እያሉ ጸለዩ ይላል። ሶስት ነገር እንውሰድ። አንደኛ 600,000 እስራኤላውያን በሙሴ መሪነት ግብፅ ወጥተው ኤርትራ ሲደርሱ የኤርትራ ውሃ ሞላ። ወደኋላ እንዳይመለሱ ጠላት መጥቷል። ወደፊት እንዳይሻገሩ ውሃ ሞልቷል። በዚህን ጊዜ ሙሴ ወደ እግዚአብሔር ቢያመለክት በበትር ውሃውን ንከዋለው። ውሃው ግራና ቀኝ ተከፈለላቸው። ደቂቀ እስራኤል አደው በእግራቸው ተሻገሩ ይላል። ሲሻገሩ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ፣ እግዚአብሔርን አምላካችንን እናመስግነው ብለው አንድ ሆነው አመሰገኑ። ለምን? እነሆ ውሃውን ግራና ቀኝ ከፍሎ ያሻገረን ፈረሰኛውን ከፈረሱ ጋር ከሰራዊቱ ጋር ከጦረኛው ጋር ወደ ባሕር የከተተውን እኛን ያሻገረውን የምስጋና ምስጋና እግዚአብሔርን እናመስግነው ብለው አመሰገኑ። አናንያ አዛርያ ሚሳኤልን ናቡከደነጾር ጣዖት አምልኮ ያለበለዚያ እሳት ይነዳል፣ ወደ እሳት ትጣላላችሁ ሲላቸው 600,000 አባቶቻችን ከግብፅ አውጥቶ የኤርትራን ባህር አሻግሮ ከነአን ያስገባ እግዚአብሔር እኛንም እነሱን የሞላውን ውሃ አጉድሎ ግራና ቀኝ ከፍሎ እንዳሻገረ የነደደውን እሳት አቀዝቅዞ እኛንም ያሻግረናል ብለው በእምነት ጸኑ። በዚህም እነሆ እሳቱ ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦለ ለመልባለ እሳት፣ ገብርኤል የተባለ መልአክ እነሆ ወረደና እሳቱን መታው፣ እንደ ውሃ ሆነላቸው። የሚደንቀው አናንያ አዛርያ ሚሳኤል መልአኩን ልኮ እግዚአብሔር አዳንን ቢሉ አይደንቅም። የሚያስደንቀው ግን መልአኩን የላከ ከአምላካቸው በቀር ማንም የለም አለ ናቡከደነጾር። እስኪ እንየው እዚሁ ጋር መልአኩን የላከ ከአምላካቸው በቀር ማንም አምላክ የለምና ማንንም እንዳያመልኩ ለእርሱም ለሌላው እንዳይሰግዱ ለአምላካቸው ብቻ ይስገዱ ብሎ አዋጁን በአዋጅ ለጣዖት የታወጀውን ወደ እግዚአብሔር አወጀና ገለበጠና አዋጁን የነሱ አምላክ ብቻ በባቢሎን ይመለክ አለና ምን አለ ማለት ነው? አዋጅ አወጀ ማለት ነው። አሁን
ቂርቆስ ደግሞ ምን አለ? ዘአድኃኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድኅነነ። እናቴ ጥብእኬም ልፈጽም ገድለነ። እናቴ ወይ አናንያ አዛርያ ሚሳኤልን ያዳነ እግዚአብሔር እኛን የሚያድነናልና እናቴ ሆይ አትፍሪ ጨክኝ አለና ሕፃኑ እናቱን በእምነት አበርትቶ ይልቁንም ወደ እግዚአብሔር ጸልዮ እንዲህ ብሎ አንቃይዲዮ ሰማይ ጸለየ ወይቤ ቅዱስ ቂርቆስ። ቅዱስ ቂርቆስ እጆቹን ዘርግቶ ዓይኑን ገልጦ ወደ እግዚአብሔር ጸለየ እንዲህም አለ ጸግወኒ ስለቴ ልመናዬን ስለቴን ስማኝ ተቀበለኝ። አዎ ዘሰቀልኮ ለሰማይ ከመቀመር ሰማይን ከላይ የዘረጋሁ ዘበትላሴ ከአመር ካለ ምድር በውሃ ላይ ምድርን የመሰረትክ አንተ ወይ ጸግወኒ ስለቴ ልመናዬን ስጠኝ። እናቴ ውስጥ አዎ ፍርሃት ገብቷልና እናቴ ውስጥ የገባውን ፍርሃት አስወጣ። አሃዛ ለእሙ ዳዘ የማን እናቱን አደገኛ ፍርሃት ይዟት ነበርና እነሆ ወሳባ ቅድመ መኮንን በመኮንኑ ፊት እጇን እየጎተተ ጥብእክ የምንፈጽም ገድለነ እናቴ ሆይ በርቺ ተጋድሏችን እንፈጽም እያለ እየጎተተ ዘአድኃኖሙ ለአናንያ አዛርያ ወሚሳኤል ውእቱ ያድኅነነ። አናንያ አዛርያ ሚሳኤልን ያዳነ እኛን ያድነናል ብሎ እናቱን ለበረከት አበቃት ይለናል። እስኪ የዛሬውን ሐምሌ 15 ቀን የቅዱስ ቂርቆስን ወርሃዊ መታሰቢያ ዓመታዊ ክብረ በዓል ነው። በነገራችን ላይ ሐምሌ 15 ቀን እና ጥር 15 ቀን ያው ጥር 15 ረፍታቸው ነው። ሐምሌ 15 ቀን ደግሞ ተጋድሎ ነው። ሐምሌ 19 ደግሞ ያዳናቸው ዕለት ነው። ያንም በዚያው በዕለቱ እንማማራለን ማለት ነው። ምን ይላል? ከማሁ ይላል ዲበ እሉኒ ዱያን ግበር ትምህርተ። በእነዚህ በተቸገሩ ላይ እነሆ የሚያስተምር ነገር አድርግ። በማን? በቂርቆስና በኢየሉጣ። አዎ እነሆ ከሮም አዎ ተነስተው ወደ ሌላ ሀገር እናመልጣለን ብለው ኒቆሎን የሚባል ሀገር እናመልጣለን ብለው ቢሸሹ ወንጌልም ውዩ ሀበካሪታ ይላልና ወደ ሌላ ሽሹ ይላል ማቴዎስ 10 ላይ እና በሀገራቸው አዎ የሃይማኖት ችግር ሲነሳ የካህዲያን የበትር አዎ መቅሰፍትን ወይም ተጋድሎን ለማምለጥ ልጇን ይዛ የ3 ዓመት ልጇን ይዛ ወደ ሌላ ሀገር ስትሄድ ያ ያሳደዳት ንጉሥ በሌላ ሀገር ማገኘችው። የሚገርመው ነገር ያመለጥኩህ እኮ መስሎ የነበረ አላመለጥኩም አለችው። አዎ አላመለጥሽም፣ አሁን ምረጪ፣ ወይ እግዚአብሔርን አዎ ወይም ደግሞ የእኛን አምላክ አምልኪ ወይ ያንችን አምላክ ግለጪ ብሎ አይ ማንን ታመልኪያለሽ ነው ያላት። የአምልኮት የማመልከውን ጉዳይ የ3 ዓመት ልጅ ያለ እሱን ጠይቀው አለችው። ጠራና ቢጠይቀው የምናመልከው አንተንም እኛንም የፈጠረ በዝናብ አበቅሎ በፀሐይ ስሎ የሚበግብ ያለ የነበረ የሚኖር እግዚአብሔር ነው ብሎ እነሆ በቁጭት እንደውም ይህን ያክል ይናገራል ብሎ ባልጠበቀው አንደበት አዎ ጥሩ አድርጎ ተናገረው። ደነገጠ ንጉሱ ይለናል እና ከማሁ ዲበ እሉኒ ዱያን አዎ የታመሙትን የምትፈውስ የተቸገሩትን የምትረዳ የተጨነቁትን አዎ ጭንቀት የምታስወጣ እግዚአብሔር እነሆ ትምህርተ ዘሰናይ በልጅና በእናት አስተምር። የነደደውን እሳት የፈላውን ውሃ አቀዝቅዘህ አዎ እነዚህም በተጋድሎ አጽንተህ ይልቁንም ጥምቀት አድርገህላቸው አምላክነትህን ግለጥ። ወፈኑ ላዕሌሆሙ ነጠብጣበ ምሕረት የምሕረትን አዎ ለታመሙት የምሕረት ዝናብ ላክ። ለተቸገሩት፣ ለተጨነቁት፣ ለተሰደዱ፣ ለታመሙት የምሕረት ዝናብ ላክ። በመከራ ውስጥ ላሉትና በተጋድሎ ውስጥ ላሉት ደግሞ የብርታት ዝናብ የሚያበረታ የነደደውን እሳት የሚያቀዘቅዝ የፈላውን ውሃ የሚያቀዘቅዝ የምሕረት አዎ የምሕረት ነጠብጣብን መሬትን የነደደውን መሬት በዝናብ እንደምታቀዘቅዝ የነደደውን አሸዋ በዝናብ እንደምታቀዘቅዝ ይህንን የተጋድሎ መከራን የሚያቀዘቅዝ ነጠብጣብ ዝናብ አወርድላቸው ብሎ ሲናገር ቅዱስ ያሬድ እንሰማዋለን። እስመ ጠል ዘመሃቤከ ሕይወቶሙ ውእቱ ባንተ ዘንድ ያለ ጠል ለቅዱሳን ሕይወታቸው ነውና፣ ለሰማዕታት ሕይወታቸው ነውና፣ ለሚጋደሉ ሕይወታቸው ነውና ባንተ ዘንድ ያለ የምሕረት የማዳን የቸርነት የመድረስ ነጠብጣብ ለቅዱሳን ለነዳያን ለሕሙማን ለነዚህ ሁሉ ሕይወታቸው ምሕረታቸው ነውና የምሕረትን ነጠብጣብ ምሕረት ቸርነት በጎነት ደግነት አድርግላቸው ብሎ በዚቁ ቅዱስ ያሬድ ይናገራል። ይቀጥልና አንገርጋሪ በሚባለው ይቤሎ ጴጥሮስ ለጳውሎስ ጴጥሮስ
ጳውሎስን እንዲህ አለው፣ እንደ በጎ ጓደኛ፣ እንደ ጥሩ መካሪ ጓደኛ፣ እንደ መልካም ጓደኛ እንዲህ አለው። ይቤሎ ጴጥሮስ ለጳውሎስ ጥባእኬ ሆይ ጳውሎስ፣ ወንድሜ ሆይ ጳውሎስ እንደ ትናንቱ እንዳትጠራጠር፣ እንደ ትናንቱ እንዳትፈራ። ዛሬ ግን ጨክን፣ እውነቱን ተናገር፣ እውነቱን መስክር። በዚህ ዓለም ያለ አንድ እግዚአብሔር ብቻ ነው። አምሳ እግዚአብሔር የለም። አንድ እግዚአብሔር ነው። አንድ ሃይማኖት ነው። አንድ ጥምቀት ነው። አንድ ጌታ ነው። ይህን መስክረህ እለፍ አለና ይቤሎ ጴጥሮስ ለጳውሎስ ጽባእኬ ሆይ ጳውሎስ፣ ጳውሎስ ወንድሜ ሆይ ጨክን፣ በሃይማኖት ጽና፣ በርታ፣ እመን፣ ታመን፣ አሳምን ብሎ አማኝ ታማኝ አሳማኝ መሆን ያስፈልጋል ብሎ አበረታው ይለን። እስመ ሀሎ ክርስቶስ ማእከሌነ፣ በእኛ መካከል ክርስቶስ አለ። በእኛ መካከል ክርስቶስ አለ አለ ቅዱስ ጴጥሮስ። በማን? በጴጥሮስና በጳውሎስ መካከል በዚያ በመከራ ውስጥ። አዎ ጴጥሮስ ተዘቅዝቆ ሲሰቀል፣ ጳውሎስ አንገቱን ሲቆረጥ በእኛ መካከል ማን አለ አለ? ክርስቶስ አለ አለ። 600,000 እስራኤላውያን አባቶቻችን በኤርትራ ባህር በደርቆላቸው ግራና ቀኝ ተከፍሎላቸው ሲሻገሩ በእነሱ መካከል ማን አለ? እግዚአብሔር አለ አለ። አዎ 600,000 እስራኤላውያን አዎ በኤርትራ ባህር መካከል ግራና ቀኝ ተከፍሎላቸው ሲሻገሩ ማን አለ? እግዚአብሔር አለ። እግዚአብሔር አለ። አናንያ፣ አዛርያ፣ ሚሳኤል እነዚህ ሶስት ወጣቶች ከነደደው እሳት ውሃ ሆኖላቸው ቅዱስ ገብርኤል ወርዶ እሳቱን በብርሃን መስቀል ሲመታው ሲቀዘቅዝላቸው በአናንያ በአዛርያ በሚሳኤል መካከል ማን አለ? እግዚአብሔር አለ። እግዚአብሔር አለ። እንደገና ቂርቆስና ኢየሉጣ ወደ ፈላ ውሃ ውስጥ ሲገቡ እነሱ ጋር ማን አለ? እግዚአብሔር አለ። ማን አለ? እግዚአብሔር አለ። እነሱ ጋር እግዚአብሔር አለ። አዎ ይህን ማመን ያስፈልጋል። ዳንኤል ወደ ተራቡ ወደ 7 አናብስት ትንቢተ ዳንኤል ምዕራፍ 6 ላይ ሲወረወር ከእሱ ጋር ማን አለ? እግዚአብሔር አለ። ዳንኤልም በምዕራፍ 10 ላይ እንዲህ ብሏል፣ እነሆ 21 ቀን የፋርስ ንጉሥ ሲዋጋኝ አዎ እግዚአብሔር ከኔ ጋር ነበረ። እንደገና ደግሞ ምን አለ? ከሚካኤል በቀር የሚረዳኝ የለም አለና እግዚአብሔር መልአኩን ቅዱስ ሚካኤል ልኮ አዎ እንዲረዳኝ ያደረገ። በአናብስቱ መካከል እኔ እነሆ ሳድር ከኔ ጋር ማን? እግዚአብሔር አለ አለ። ይህን ነው ቅዱስ ጳውሎስ ለጴጥሮስ ምን አለ? ከኛ ጋር እግዚአብሔር አለ አለ። ኤልሳ ለገያዝም ያለው ይሄ ነው። ከኛ ጋር ያለው እግዚአብሔር ይበልጣል። ከነሱ ጋር ካለው ጭፍራና ጉልበትና ጦርና መሳሪያ ከኛ ጋር ያለው እግዚአብሔር ይበልጣል አለ። እውነትም ነው። ከቂርቆስና ከኢየሉጣ ጋር ምን አላት? ዘአድኀኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድኅነነ። አናንያ፣ አዛርያ፣ ሚሳኤልን ያዳነ እግዚአብሔር እኛንም ያድነናል። ከነሱ ጋር ጉልበትና መሳሪያ አለ፣ ከኛ ጋር እግዚአብሔር ያለ። ከነሱ ጋር ካለው ኃይል ይልቅ ከኛ ጋር ያለው እግዚአብሔር ይበልጣል አለና እናቱን አጸናትና ምን አለ? እስመ ሀሎ ክርስቶስ ማእከሌነ፣ ክርስቶስ በእኛ መካከል አለና እግዚአብሔር አምላክ መካከላችን እንዲገኝልን መልካም ፈቃዱ ይሆንልን እና ምን አለ? ኪያሁ ተአመኑ ይርድአነ፣ ኪያሁ ተአመነ ይርድአነ። ኪያሁ ተአመኑ አባቶቻችን 600,000 እስራኤላውያን እግዚአብሔርን አመኑ ተሻገሩ። 3 ወጣቶች እግዚአብሔርን አመኑ ተሻገሩ። ቂርቆስና ኢየሉጣ እግዚአብሔርን አመኑ ከፈላ ውሃ ተሻገሩ። እኛም ደግሞ ምን አለ? ለእነሱ ሲያመጣው ደግሞ ለቅዱስ ጴጥሮስና ለቅዱስ ጳውሎስ ኪያሁ ተአመነ ይረድአነ፣ እሱን ካመነ እሱ ይረዳናል አለ። ቅዱስ ዳዊትም እንዲህ አለ፣ ይረድአነ አምላክነ ወመድኃኒነ አምላክነሰ አምላክ አድኖ። አምላካችን የማዳን አምላክ ነውና የሚያድን አምላክ ነውና የማዳን አምላክ ነውና ይረዳአነ አምላክነ አምላካችን ይረዳናል፣ ወመድኃኒነ መድኃኒታችን ይረዳናል፣ ንጉሥነ ንጉሳችን ይረዳናል። አዎ ይረዳአነ አምላክነ ወመድኃኒነ አምላክነሰ አምላክ አድኖ። አምላካችን የማዳን አምላክ ነውና አንድም የሚያድን አምላክ ነውና አምላካችን እግዚአብሔር ይረዳናል አለ። ቀጠለ ምን አለ? ተአመነ ይረዳአነ አለ። እነሆ እነሱ ተአመኑ፣ ታምነው ረዳቸው፣ አዳናቸው፣ አሻገራቸው። እኛ ደግሞ ታምነን እግዚአብሔር ይረዳናል። አንድም አመንነው፣ አዎ ረዳን፣ ታመንነው፣ ረዳን። አዎ ካመንነው ይረዳናል፣ ስናምነው ያሻግረናል፣ ይረዳናል የሚለውን ይናጸለዩ ጴጥሮስ ወጳውሎስ በእንተ ሐራ ጰራግሞን
ስለ ሐራ ጰራግሞን ጴጥሮስና ጳውሎስ አንድ ሆነው በአንድ ልብ በአንድ ሐሳብ ጸለዩ፣ ከእግዚአብሔር ጋር ተነጋገሩ። ጰራግሞን አስገዱ አፍራሲሆሙ በበረኪሆሙ። ይገርማል። ፈረሶቻቸውን እነዚያ የጰራግሞን ፈረሶችን በጉልበታቸው እንዲንበረከኩ አደረገላቸው ይላል። እዚህ ቀደም ጴጥሮስ ጳውሎስን አይተነዋል። በዚያ ጦሮቹ 6ቱ ጦሮች በፊቱ ላይ ሲሰግዱ ንጉሱ ሲናደድ ሲበሳጭ አይተነዋል ማለት ነው። እነሱ ጴጥሮስና ጳውሎስን ለሰማዕትነት ያበቃቸው ከሃዲ ጦሮቹ ሲወርዱና ሲሰግዱ ይናደር ነበረ ይላል። እሺ ብፁዓን ጻድቃን ገባርያነ ሕይወት ሕይወትን የሚሰሩ እግዚአብሔር ጋር የሚያማልዱ የሚያስታርቁ ብፁዓን ናቸው። መልካም ስራ የሚሰሩ የሕይወት ሰሪዎች ናቸው፣ መልካም ሰሪዎች ናቸው ይለናል። እስመ ሎሙ ይእቲ መንግሥተ ሰማያት። ብፁዓን ጻድቃን ገባርያነ ሕይወት፣ እነሆ ሕይወትን የሚሰሩ ሕይወትን የሚያደርጉ ሕይወትን የሚጠብቁ የሚያስጠብቁ ጻድቃን ብፁዓን ናቸው። እስመ ሎሙ ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት የነርሱ ናት። አንድም መንግሥተ ሰማያት ለነርሱ ናት ይለናል። ጥቀ አዳም ስነ ራእዮሙ ለድኑ እንዴ እነሆ ስነ ራእዮሙ ለድኑ የዳኑትን ስንመለከታቸው እንዴት ፍጹም ደስታ አለ። ጥቀ አዳም አለ። ስነ ራእዮሙ ህልማቸው፣ ራእያቸው፣ ስራቸው ፈጽሞ ያማረ የተዋበ ነው። ለለድኑ ለሚድኑ አክሊላቲሆሙ ከመ ቀስተ ደመና ዘክረምት። ይገርማል። እነሆ የታደላቸው አንድም የሚታደላቸው አክሊል እንደ ክረምት ቀስተ ደመና የተንቦገቦገና የተተከለና ዓላማ ነው ይልና ከመ ቀስተ ግውር በናርዶስ ዘኢይክል ለጠይቆ ሊጠይቁት ሊፈልጉት በማይገባ በናርዶስ ሽቱ የከበረና የተዋበ ነው ይልና ዘአይን ርየ አይን ያላየው ወእዝኒ ሰማ ጆሮ ያልሰማው ይህቦሙ አስቦሙ ዋጋቸውን ይሰጣቸዋል ክርስቶስ አምላኮሙ አምላካቸው ክርስቶስ ለአበዊነ ቅዱሳን ለቅዱሳን አባቶቻችን ለተጋድሏቸው እነሆ ናርዶስ ይልቁንም ቀንሞስ ቀናንሞስ የሚባሉ ሽቶች ያሸበረቁ ሊወክሉት የማይችል አክሊልን ይሰጣቸዋል። መላኩን የላከ ከአምላካቸው በቀር ማንም የለም አለ። መላኩን የላከ ከአምላካቸው በቀር ሌላ አምላክ የለም። ናቡከደነፆር 600 ሺህ እስራኤላውያንን ቅዱስ ሚካኤልን ልኮ የኤርትራን ባህር እንዲሻገሩ ያደረገ መላኩን የላከ ከእግዚአብሔር ውጭ ሌላ አምላክ የለም። አናንያ አዛርያ ሚሳኤልን በእሳቱ እንዲያልፉ ውሃ እንዲሆንላቸው መላኩን ልኮ መላኩን ከላከው በስተቀር ሌላ አምላክ የለም። መላኩን የላከ አያችሁ፣ መላኩን የላከ ከአምላካቸው በቀር ሌላ አምላክ የለም። ቂርቆስና ኢየሉጣን ለማዳን መላኩን ከላከ ሌላ አምላክ የለም። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ አድርጉ። ቂርቆስና ኢየሉጣ ዛሬ እንግዲህ መታሰቢያቸው ነውና የቅዱሳን በረከት በሕይወታችን ላይ ይደርብን።